እኔ መርጌታ ነኝ ደውሉልኝ ይላል አይደል? ሰምታችሁ አታውቁ? እኔ መርጌታ ነኝ ደውሉልኝ። እስቲ አሁን በጣም አያሳዝናችሁም? ግን አይሰጥም፣ መንግስቱ ለድንግል ማርያምም አይሰጣትም። ልንገራችሁ። ነገር ግን በእናቴ ስም ቤተ ክርስቲያን ይሰራ ያለው ስጋ ወደሙ የተገኘው ከድንግል ማርያም ነው። ክብር ምስጋና ለእመቤታችን ይሁና። የት ሄዶ ነው ያ ዝክንትል ስሙ መሰግል ይለው የለ ጠንቋይ ይለው የለ ራሱ አይኑን ይጠንቁለውና ጠንቋይ ሰገለ ይላል ግሱ ያወጣለታል ራሱ ሰገለ ጠነቆለ ይሰግል ይጠነቁላል ይጠንቁል አለና ሐዛምን አለው መሰግል በባይድ ዘራ ወጥቶ ጠንቋይ ብሎ አስቀምጦለት ይል ሐዋርያት ተሰበሰቡ። የዛሬይቱም ቤተክርስቲያን 3 ድንጋዮች መጡ ይላል። ስንት ድንጋዮች? ወይ ለበልሙ ሰደው ይሆሙ ለሐዋርያት 3ቱ ድንጋዮች እየለመለሙ እንደ ቅጠል በሐዋርያት እጅ ላይ እየተሳሳቡ መቅደስ አበጁ፣ እየተሳሳቡ ቅድስት አበጁ፣ እየተሳሳቡ ቅኔ ማህሌትን አዘጋጁ። ከታች 3 ከላይ መያዣዋ 1 3 መሆኑ የአብ የወልድ የመንፈስ ቅዱስ መያያዙ የመለኮት ወይም የአንድነት አምሳል ነው። ወዲያና ወዲህ ወሰዱት፣ አመጡት፣ አንገላቱት የሚለውን ትርጉም የያዘ ክርስቶስ የተንገላታበትን ክብር የሚገልጥ ያን ታሪክ የሚገልጥ ነው ማለት ነውና ለዛቲ ቤት ሳረራ አብ ቀዲሙ አብ አስቀድሞ ሰራት። ለዛቲ ቤት ይችን ቤት ሐነጻ ወልድ ወልድ አነጻት። ለዛቲ ቤት ይችን ቤት ወፈጸማ መንፈስ ቅዱስ ፈጸማት ብሎ ይጨርሰዋል። ይሄ ማለት በሶስትነታቸው በተለያየ በአካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። በመለኮት በባህሪ ባገዛዝ ግን አንድ ናቸው ሚለውን የሚያስተረጉም ነውና በ3 ድንጋዮች የታነጹበትን አስቦ ነው የተናገረው። አብ አስቀድሞ ሰራት ሲል ልዩነት የለም፣ በፈቃድ አንድ ናቸው። ሰራም ማለት መስራት ነው፣ አነጸም ማለት መስራት ነው፣ ፈጸመም ማለት ያንኑ መጨረስ እንጂ መለየት የለም። አሐቲ ፈቃዶሙ ለሥላሴ የሥላሴ ፈቃዳቸው አንድ ነው። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ምእመናንና ምእመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን አክርሞ አገናኘን። ሁላችንንም በቸርነቱ ከርሞ አሁንም ሳያጎል ያድርሰን። እንግዲህ ተቀደሲ ወንስኢ ኃይለ ተቀደሽ ማለት ተለይ ነው። ቀደሰ ማለት ለየ አከበረ ማለት ነው። ይህን ቃል የተናገረው እግዚአብሔር ምድራዊ ሲሆን ሰማያዊ ያደረገው ከመላእክት ጋራ ሂዶ ያመሰገነ በተመስጦ እንደ ቅዱስ ጳውሎስ እንደ አቡነ ተክለ ሃይማኖት እንደ አባ ሳሙኤል ዘዋልድባ በተመስጦ እስከ ሰማይ ድረስ በሙራደ ቃል በአክሱም ጽዮን በስተ ሰሜን በኩል ባለው ለ40 ቀን ሱባኤ ይዞ ይሄ ምስጋና እስከ ዕለተ ምጽአት ሲነገር እንዲኖር የተገለጠለት ምድራዊ ሲሆን ሰማያዊ የሆነው ቅዱስ ያሬድ ነው። በረከቱ ለሁላችንም ይድረሰን። ተቀደሽ ሚላት እንግዲህ ዛሬ ቤተክርስቲያናችን በዋናኝነት ዛሬ የከበረችበት ቀን ነውና ተለይ ሚላት ከብሉይ ኪዳኑ ተለይ ነው። መቅደስ ትታነጽ እስከነ ክርስቶስ ወእምዝ ትትመዘበር ብሏል ነብዩ ዳንኤል በትንቢተ ዳንኤል ምዕራፍ 8 ላይ
መቅደሲቱ እስከ ክርስቶስ ትታነጻለች፣ ከዚህ በኋላ ግን ትፈርሳለች ብሏል። ይሄ ማለት መቅደስ የሚለው ቃል መቅደስ ቀደሰ አመሰገነ ካለው የወጣ ቃል ሲሆን መቅደስ ዛሬ እንጠራዋለን። የቤተ ክርስቲያኑ መቅደሱ እንላለን። ያን እያለ አይደለም። በውስጥ ሲሰዋ የነበረው መስዋዕት የበግ፣ የላም፣ የፍየል፣ የተለያዩ የእንስሳት የርግብም የዋኖስም መስዋዕት ይቀርብባት ስለነበረ ያቺ ቤተ መቅደስ የብሉይ ኪዳኗ እንግዲህ ያቺ አበቃች ትፈርሳለች ያለው ሕጓ ይቀራል። መስዋዕቱ ራሱ ኢየሱስ ክርስቶስ ይሆናል ማለቱ ነው። ስለዚህ ዛሬ ተቀደሽ እያለም ያከብራት ቅዱስ ያሬድ ኦ ቤተ እግዚአብሔር ሆይ ከዚህ በኋላ የሚሰዋብሽ ምሳሌያዊ መስዋዕት አይደለም። ማነው? አማናዊ መስዋዕት ራሱ ክርስቶስ ነው እያላት ነው። ተቀደሽ ተለይ፣ ከብሉይ ኪዳኑ ሕግ አንቺ ተለይ እያለ ነው የሚላ። እንግዲህ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች በትናንትናው ዕለት በእመቤታችን ስም ቤተ መቅደስ የታነጸበት ዛሬ ደግሞ በ21 የተቀደሰችበት የከበረችበት ራሱ የሰራዊት ጌታ ራሱ መስዋዕት ሰዊ ራሱ መስዋዕቱን ተቀባይ የሆነው የባህሪ አምላክ ራሱ ያከበራት ቀን ናትና የበረከት ቀን ነው። በረከቱ ይድረሳችሁ። ሁላችሁም ያላችሁት ሁሉ ይድረሳችሁ በረከቱ። እንግዲህ ቤተ ክርስቲያናችን ቀጥታ ቤተ ክርስቲያን አይደለም የተባለችው። ወደ ኋላ ምሳሌ የሆኗት ሌሎች ነበሩና ወደ ኋላ ስንነሳ እቺ ቤተ ክርስቲያን ለመጀመሪያ ምኩራብ ተብላ ነው የተጠራች። በኦሪት ዘጸአት ምዕራፍ 37 ቁጥር 1 ላይ ወመልኦሙ እግዚአብሔር ጥበበ ወኃይለ ለባስልኤል ወለኤልያብ ለኤልያብና ለባስልኤል እግዚአብሔር ጥበቡንን ሞላቸው ወይም ጥበብን ገለጠላቸው ሚላል። በዚህ ምዕራፍ ላይ ሁለት ባስልኤልና ኤልያብ የሚባሉ ለመጀመሪያ ጊዜ የዚችን ቤተ ክርስቲያን ምሳሌ የሆነችውን ደብተራ ኦሪት የኦሪቷን ድንኳን ዲዛይን ያወጡ እና የሰሩ ሁለት ሊቃውንት ናቸው። ስለዚህ ለመጀመሪያ ጊዜ ምን ተባለች? ደብተራ ኦሪት ትባል ነበር። የኦሪቱ ድንኳን ማለት ነው። ደብተራ ኦሪት ማለት የኦሪት ድንኳን 3 ክፍል ናት። መቅደስ ናት፣ ቅድስት አላት፣ ከዛ ቅኔ ማህሌት አላት። 3 ናት። 3 ሁና ግን የተያያዘች ናት። 3 መሆኗ የሶስትነት የአብ የወልድ የመንፈስ ቅዱስ ምሳሌ ሲሆን መያያዟ ደግሞ በመለኮት በባህሪ ባገዛዝ ሥላሴ አንድ መሆናቸውን መናገሩን ወይም ደግሞ ምስጢሩ እሱ ነው ማለት ነው። እና በዛን ሰዓት ካህናት ደግሞ ነበሩ። ካህናቱ እነማን ይባሉ ነበር? የሌዊ ልጆች ይባላሉ። እቺ ቤተ ክርስቲያን መሰረቷ ከሕገ ልቡና፣ ከሕገ ኦሪት፣ ከዘመነ ነገሥት፣ ከዘመነ ነቢያት ተነስታ ነው እዚህ ድረስ የደረሰችና በዛን ሰዓት እቺ ደብተራ ኦሪት ድንኳን የተባለችው ወደዚች ቤተ ክርስቲያን ተብላ እስክትጠራ ድረስ ደብተራ ኦሪት ትባል ነበር። በዚህ ሰዓት የሚያገለግሏት ከሌዊ እንግዲህ የተወለዱ ሌዋውያን ይባላሉ። በሌዊ በአባታቸው ሌዋውያን ተባሉ። በይሁዳ አይሁድ፣ በፋሬስ ፈሪሳውያን እየተባለ በሳዶቅ ሰዱቃውያን ባያታቸው በዘር ግንዳቸው በዘር ሐረጋቸው እየተጠሩ ይሄዱ ስለነበረ ማለት ነው። እና በዛን ሰዓት ክህነቱም የነበረው ከአንድ ቤተሰብ ብቻ ነበር። ይሄውም ከሌዊ እንደገና መንግስትም ቢሆን
ከአንድ ከይሁዳ ብቻ። እነዚህ ይሁዳና ሌዊ የሚባሉት ከልያ የወለዳቸው የያዕቆብ ልጆች ናቸው። ክህነት ከሌዊ እንዲነሳ መንግስት ደግሞ ከነገደ ይሁዳ እንዲነሳ አደረገ። ይሄ እንግዲህ ለጊዜው ነበረ። ኦሪት እስክታልፍ ድረስ ወንጌል እስክትመጣ ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ ሰው እስኪሆን ድረስ የነበረ ሕግ ነው ማለት። ስለዚህ በዛን ዘመን እንግዲህ ደብተራ ኦሪት ተብላ 3 ክፍል ሆና በተሰራች ጊዜ አመስጋኞቹም ደግሞ ሌዋውያን ተብለው ካህናት ተባሉ። በዚህ ውስጥ ምን ይባሉ ነበር? የደብተራይቱ ወይም የድንኳኒቱ ካህናት ይባሉ ነበር። ምን ይባሉ ነበር? ካህናተ ደብተራ። የድንኳኒቱ አገልጋይ፣ የቤተ ክርስቲያን አገልጋዮች እንድንባል ዛሬ። ስለዚህ ይሄ ደብተራ የሚለው ስም ብዙ ጊዜ ዛሬ ዘመን ወደ ሌላ ሄዷል አይደል? ተጠልፎ ሄደ መሰል። ጠልፎ ወስደውታል ክፎች ሰዎች። ደብተራ ማለት ድንኳን ማለት ነው እንድታውቁት ምዕመናን። መርየታ የሚለውም ወደ ሌላ ሄዷል አይደል? እኔ መርየታ ነኝ ደውሉልኝ ይላል አይደል? ሰምታችሁ አታውቁ? እኔ መርየታ ነኝ ደውሉልኝ። እስቲ አሁን በጣም አያሳዝናችሁም ግን? እንዴ መርየታ ጠንቋይ ነው ለማለት ነው? እናንተ እባካችሁ እንደው ዘመን ክፉ ዘመን ነው። እውነትን የምነግራችሁ የእንታ ሄኖክ በረከታቸው ይድረሰንና ታላቁ ኮከብ የኢትዮጵያ ቤተክርስቲያን ኮከብ የሆኑት አቋቋምን የቀመሩት የእንታ ክፍሌው ልጅ የኔታ ሄኖክ ብርሃነ ዓለም የተባሉት የእንታ ሄኖክ ጋዜጠኛ ቀርቦ ታላቁ ሊቅ የኔታ ሄኖክ ማን ይባላሉ ስሞት የክብር ስሞት ማን ይባላል ወይስ ምን ይባላል ብሎ ሲጠይቃቸው መርጌታ ሄኖክ ይባላሉ አሉ። እንዴ መርጌታ ሄኖክ ምን ነበሩ? እንዴ አንድ አድርስ እኮ ነው ወገኖች በቃችሁ። እንዴ ወያወጽኡ ለክሙ ስመ እኩየ ክፉ ስምን ያወጡላቸዋል አለ ጌታችን ሐዋርያትን። ክፉ ስም ማውጣት መሪ ጌታ ማለት እኮ ነው። መሪ ማለት የሚመራ ጌታ ማለት እኮ የሊቃውንት ሁሉ ጌታ አባት መሪ ተጠያቂ ማለት እኮ ነው ወገኖች። እስቲ እንወቅ። ይሄ ደግሞ ካህናተ ደብተራ ይላል። ደብተራ ኦሪት የኦሪቷ ድንኳን ማለት ነው። እሺ አንቲ ውእቱ ደብተራ እንተ ተሰመይች ቅድስተ ቅዱሳን ይላታል። እመቤታችንን ድንኳን ሲል ደብተራ ነሽ ይላል። እመቤታችንን ምን ልትባል ነው? አረ ምዕመናን የእግዚአብሔር ያለ እንዴ እናስተውል እንጂ። የት ሄዶ ነው ያ ዝክንትል ስሙ መሰግል ይለው የለ ጠንቋይ ይለው የለ ራሱ አይኑን ይጠንቁለውና ጠንቋይ ሰገለ ይላል። ግሱ ያወጣለታል ራሱ ሰገለ ጠነቆለ ይሰግል ይጠነቁላል ይጠንቁል አለና ዛምን አለው መሰግል በባይድ ዘራ ወጥቶ ጠንቋይ ብሎ አስቀምጦለት ይል በዛው በመጠንቋያው አትጠሩትም ደግሞ ይምን አገባውና ነው እኔ መርጌታ ነኝ እኔ ደብተራ ነኝ የሚል። ደብተራ ማለት እኮ የቀለም ቀንድ ማለት እኮ ነው በሊቃውንቱ። በእነ አድያም ሰገደ ኢያሱ በጎንደር መንግስት እኮ ደብተራ ማለት ሊቅ ማለት እኮ ነው። ቀለምን ሰብስቦ ያዘ። ድንኳኑ ለሐዘንም ለደስታም ያገለግላል። ብዙ ህዝብ ይይዛል፣ ያስተናግዳል። ቀለምን በየአይነቱ ሰብስቦ የሚያስተናግድ ሊቅ እኮ ማለት ነው ወገኖች። እኔ መርጌቶቹን እየደገፍኩ እንዳይመስላችሁ። ብደግፋቸውም እሰየው፣ ምንም ደግፍ የማረገው ነገር ባይኖረኝም እውነታው ስለሆነ ነው የምነግራችሁ። እንዳትሳሳቱ ነው እየነገርኳችሁ ያለ። ዛሬ ክፎች መናፍቃን፣ ክፎች የቤተ ክርስቲያን ጠላቶች መልካሙን ስም ወርቁን ስም ጥላሸት እየቀቡ ደብተራ ማለት ጠንቋይ ማለት ነው፣ መርጌታ ማለት ጠንቋይ ማለት ነው እያሉ ከአባቶቻችሁ ጋር ከሊቃውንቱ ጋር ይለያችሁ እንደምመና። በጣም እኮ አሳዛኝ ነገር እኮ ነው። ስለዚህ በዛን ዘመን የነበረችው ያቺ ድንኳን
ደብተራ ስትባል ድንኳን ትርጓሜ በግዕዝ ደብተራ ተባለች በትርጓሜው ደግሞ ድንኳን ማለት ነው። ስለዚህ ካህናተ ደብተራ ማለት ደግሞ የድንኳኒቱ አገልጋዮች ምን ማለት ነው? ተክህነ ብሎ አገለገለ። ካህናተ ደብተራ ማለት የድንኳኒቱ አገልጋዮች የመካነ ነገሥት አገልጋዮች ሊቃውንት እንደማለት ይገርማቸዋል። ስለዚህ በዚህ ቦታ ላይ እያገለገሉ ብዙ ዘመን ቆዩባት። እንግዲህ መስዋዕቱ የሚቀርበው የላም የበሬ የፍየል በቃ እንደ አስፈላጊነቱ የርግብ የዋኖስም ደም ይቀርብ ነበረ ለእግዚአብሔር ማለት ነው። እንግዲህ 7 መቅረዞች ይዘጋጃሉ። ዛሬ መንበር የምንለው ማለት ነው። ያን ጊዜም እንግዲህ ዙፋን አለ፣ እንደዚህ ጠረጴዛ ነው። ከዚህ ላይ 7 መቅረዞች ይቀመጣሉ። ከአጋዘን ቀንድም ቢሆን ወይም ከከብት ቀንድ ሰፋ ያለ ተመርጦ ተከርክሞ በሚገባ መቀመጫ ተደርጎለት ከጠረጴዛው ላይ 7 ቀንዶች ይቀመጣሉ። እየሰማችሁ ነው ምዕመናን? ስለዚህ ያን ጊዜ ላሙ ይታረዳል፣ በሬውም ፍየሉም በጉም ታርዶ ስቡ ይመረጥ ነበረ። የሰባ በሬ ነው የሚመጣው፣ የሰባ ላም ነው። በጎችም እንዲሁ ስቡ ብቻ ይሰበሰብና ደሙ ከስቡ ጋር ተቀላቅሎ ከደብተራ ኦሪቱ ማለት ከነዛ ቀንዶች ላይ ይገባል። እየጨመቁ ያስገቡታል ማለት ነው ካህናቱ። እነማን? የሌዊ ልጆች የድንኳኒቱ ካህናት ማለት ነው። በዛን ሰዓት 7ቱን መቅረዞች ሞልተው ተነስተው ይሄዳሉ። ይገርማቸዋል። ዘመኑ ዘመነ አጸባ የመከራ ዘመን የሆነ እንደሆነ ቢሞሉት ጎሎ ይገኛል ይላል። ይገርማቸዋል። ነገር ግን ዘመኑ ዘመነ ሰላም የተላ የደስታ ዘመን እግዚአብሔር ደስ ያለው ዘመን ከሆነ ደግሞ አጉለው እንኳን ቢተውት ምን ይሆናል? ሞልቶ ይገኝ ነበረ ይላል። ይሄ በደብተራ ኦሪቷ በድንኳኗ ውስጥ የሚሰዋ የነበረ መስዋዕት ነው። ይህ እንግዲህ ደብተራ ኦሪት ድንኳን እየተባለች እስከ ስንት ዘመን ቆየች? ቢያንስ ከዘመነ ኦሪት እስከ ዘመነ ነገሥት ድረስ ደረሰች። ድንኳኒቱ እያረጀች ሄደች፣ እየተቆራረጠች። ምክንያቱ ጨርቅ ስለሆነች በብዙ ጌጣጌጥ እንኳን ብትሰራ ጨርቅ እያለቀ ስለሚሄድ እስከ ዘመነ ነገሥት ታላቁ ንጉሠ ነገሥት ዳዊት እስከሚነሳ ድረስ በጨርቅ በድንኳን ቆየ ይችላል። ከዛ በኋላ እግዚአብሔር የመረጠው ነቢየ እግዚአብሔርም ንጉሠ ነገሥት ዳዊት እግዚአብሔር ቀብቶ ያነገሰው እንደ ልቤ ነው ዳዊት የተባለለት መሪ ተነሳና ጠላቶቹን አጠፋ፣ ቤቱን በዝግባና በጽድ ሰራ፣ ተደላደለ። ግን ደስ ያላለው ነገር ነበረ ይላል አንደኛ ሳሙኤል ምዕራፍ 7 ቁጥር 1 ላይ ደስ ያላለው ነገር ነበረ ይላል መጽሐፋችን። ምን ማለት ነው? የራሱን ቤት ሰርቶ ቤተ መንግስቱንም ሰርቶ ደስ አላለው። ምን ሆኖ ነው ደስ ያላለው? ምን ሆኖ ነው? ታቦተ ጽዮን በድንኳን ስለነበረች እሷ ባሮጌ ድንኳን ተቀምጣ ከነ ሙሴ ዘመን ጀምሮ እስከ ዘመነ ነገሥት ድረስ ባሮጌ ድንኳን ተቀምጣ እኔ የተንጣለለ ቤተ መንግስት ሰርቼ ጠላቶችም ጠፍተውልኝ በእረፍት ላይ ብቀመጥም ደስ አላለኝም ማለት። የማን ነገር ደስ ሊያሰኘን ይገባል? ቅድሚያ መመና የእግዚአብሔር የቤተ ክርስቲያን ጉዳይ መጀመሪያ ሊያስጨንቀን የሚገባው የእግዚአብሔር ክብር ነው። ከዛ በኋላ እግዚአብሔር ለኛ ያስባል። እኛ ለሱ ስናስብ፣ እኛ የሱ ተገዦች ስንሆን እግዚአብሔር ለኛ ያስባል። ያስብልን። ብንበድለውም ብናስደስተውም የማይረሳ የማይዘነጋ አምላክ ከባህሪው ያስገኘን ስለሆነ ሳናመለክት በቸርነቱ የፈጠረን ስለሆነ እሱ በርህራሄ ያይን ምእመናን። ስለዚህ በዛን ዘመን እንደዛ ሆነ። ምን ለመስራት አሰበ? ቤተ መቅደስ መስራት ፈለገ ይላል። በዚህ ሰዓት ነብዩ ናታን ይባላል በዘመኑ የነበረው መጣና ጠየቀው ከቤተ መንግስቱ። ግን ደስ አላለህም አለው ይላል። አዎ ደስ አላለኝም አለ።
ምን ሆነህ ነው አለው። ደስ ያላለኝማ ታቦተ ጽዮን ከሙሴ ጀምሮ በዛች አሮጌ ድንኳን እንደኖረች ስለሆነ እኔ ግን ቤተ መንግስቴንም አሰርቻለሁ፣ የግል ቤቴንም አሰርቻለሁ። ስለዚህ ለታቦተ ጽዮን ቤተ መቅደስ ካላሰራሁላት አልረካም አለ። ተው አባቴ ተው ግዴል እና ይሄ ከሆነ መልካም ነው፣ ጥሩ አስበሃል። አንተ የግልህን ቤት ሰርተ ባለመደሰት ምትደሰተው ደስታ በእግዚአብሔር ዘንድ መሆኑ አስደስቶኛል። ታዲያ እግዚአብሔርን ጠይቀህ ስታበቃ ቤተ መቅደስ አሰራላትም ብሎ ነገረው። ይሄውንስ ቢሆነው በእግዚአብሔር ዓለም ለመለከትክልኝ ይሆናል እንዲህ አለው። ነብይ ነው ያና። ስለዚህ አብረን ሱባኤ እንግባ አለው። አብረው ሱባኤ ገቡ። ሱባኤ ሲገቡ የቤተ መቅደስ ጉዳይ ለናታን ተገለጠለት። ለነብዩ ምን አለው? እግዚአብሔር ነብዩን ሲያነጋግረው ለወዳጄ ለዳዊት እንዲህ ብለህ ነገረው፣ አኮ አንተ ዘተሐንጽ ቤተ ለስምየ ወመካነ ለምዕራፍየ አላ ወልድከ ሰሎሞን ዘይወፅእ ማሕቆከ ውእቱ ይሐንጽ ሊተ ቤተ ለስምየ ወመካነ ለምዕራፍየ። ወዳጄ ዳዊት አንተ ቤተ መቅደስን አሰራልኝ፣ ነገር ግን ካንተ ቤተ መቅደስ ይልቅ ካንተ ቤተ መንግስት ይልቅ ለኔ ቤተ መቅደስ ተቆርቁረህልኛል። ካንተ ይልቅ እኔን አስቀድመሃልና ወድጄልሃለሁ አለ። ስራችንን ሁሉ ይውደድልን፣ አገልግሎታችንን እግዚአብሔር ይውደደው፣ የሊቃውንቱን ጸሎት ይስማልን። ወገኖቼ ደስ ብሎኛል፣ ግን አንተ አታነጸውም አለ። ለምን ይመስላችኋል? አንተ እጅህ በደም የተነከረ ነው አለው ይላል። አንተ ዳር ደንበር ማስከበር ነው፣ ጠላትነን መጉዳት፣ ወዳጅነን ደግሞ መጠበቅ፣ ሃይማኖተ ኦሪትን መጠበቅና አገርን ማስከበር እንጂ ቤተ መቅደስን መስራት አትችልም ማለት። ለምን ቢባል እጅህ በደም ተነክሯል። አቤት ያገራችን መከራ! በተለይ የኛ ሀገር ሃይማኖት ከነ ታሪኩ ባህሉ ከነ ታሪኩ አለ፣ እግዚአብሔር ይመስገን። ነገር ግን ሰይጣን ከባድ ሸክም ጥሎብናል። የኃጢአቱን ትልቅ ከኃጢአት ሁሉ ትልቅ ብሎ የሚያስቀምጠው ከአስሩ ቃላት አንዱ የሆነው ኢትቅትል፣ አትግደል አትግደል። የሚገል የእግዚአብሔርን ሕንጻ ማፍረስ ነው። የሚገል ሰው 2 ጊዜ ይሰደዳል። ስንት ጊዜ ይሰደዳል? 2 ጊዜ ይሰደዳል። አንደኛ ስደት ለመጀመሪያ ሲገል ገዳይ ደም የሚመልስ የሚባል ነገር አለ። ከየትም ያልተገኘ ደም መመለስ የሚሉት ነገር አላቸው። ማን እንዳመጣው የማይታወቅ ገሌ የገሌን ደም መለሰ ብሎ ብሉይ ኪዳንም አዲስ ኪዳንም ማይጠቅሰው የሌለ ማን እንደጣለው የማይታወቅ። ስለዚህ ባለ ደም ይገለኛል ብሎ የሞቀ ቤቱን ሁሉ ልጁን፣ ሚስቱን፣ ንብረቱን ሁሉ በትንትንትን አድርጎ ተነስቶ በረሃ ለበረሃ ሲቃትት ይኖራል። አንድ ስደት በሉ። ሁለተኛ ስደት እንግዲህ ባለደምም ገደለው፣ እግዚአብሔርም ጊዜው ደርሶ ጠራው። ለማንኛውም ይሞታል። መጨረሻ ሲሞት ከእግዚአብሔር ፊት ወይም ከሥላሴ ፊት ይቀርባል። አንተ ሕንጻዬን ሰውን እኔ የገደብኩለትን ቀን አንተ ቆርጠህበታል፣ ሕንጻዬን አፍርሳ ንግበር ሰብአ በአርአያነ ወበአምሳሊነ አይደለ? በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በሥላሴ አምሳል የተፈጠርን። አንድ ነገር ትዝ አለኝ ግን ክቡር ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ
የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለሁ። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ ምጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ ነበር። እዚህ ድረስ ተጉዤ የመጣሁት አካልን ማፍረስ የሚለው። ስለዚህ በአርአያችን በምሳሌያችን የፈጠርነውን ሰው እኛ ዘመኑን ለክተን ሰጥተናል። በዘመኑ እስክንጠራው ድረስ ያለ ጊዜው ቀስፈዋል፣ ገለዋል፣ ህንጻችንን አፈርሰሃልና ወግድ ከፊታችን ሲሉ ስላሴ ስንት ስደት ሆነ ምዕመናን? ስንት ስደት? ሁለት ስደት። እንግዲያስ ሀገራችን ሁለት ስደት እየተሰደደ ስለሆነ መከሩት ወገኖች። ሁለት ስደት እየተሰደደ ነው። ለዚህ ነው ነብየ እግዚአብሔር ንጉሠ እስራኤል ዳዊትን ኦርዮ የሚባለውን ወታደሩን ስላስገደለ በሚስቱ በባለቤቱ ምክንያት ባለቤቱን ቀምቶ እሱን ስላስገደለው እግዚአብሔር ቤተ መቅደሴን አሰራልኝም እጅህ በደም ተነክሯልና አለው። አያችሁት ምዕመናን? አሁንም እኮ እኛ ቤተ ክርስቲያን ስንሰራ ባለ እጃቸው በደም የተነከረ ሰዎችን መስዋዕታቸው ተቀባይነት የለውም ማለት እኮ ነው። አያችሁት? አይታወቅም፣ የሚመረምር ስለሌለ ነው እንጂ ቢመረመር እኮ እጃቸው በደም የተነከረ ሰዎች እኮ ቤተ መቅደስ በዚህ ዘመን እንዲያንጹ እግዚአብሔር አይፈቅድም ማለት እኮ ነው። አያችሁ ተመልከቱ። ስለዚህ አንተ አሰራልኝም ግን ካንተ አይወጣም አለውና ልጁ ሰሎሞን ቤተ መቅደሱን ሰራ። ቤተ መቅደስ ሰራ። ቤተ መቅደሲቱ እንግዲህ አንደኛ ነገሥት ምዕራፍ 7 ምዕራፍ 8 ምዕራፍ 9 እስከ ምዕራፍ 10 ድረስ ያለው ስለ ቤተ መቅደስ አሰራር በሰሎሞን ዘመን የተሰራችው ቤተ መቅደስ ስለሷ ያጠናል ያ መጽሐፍ ማለት። ያ በሰሎሞን እጅ ተሰራ። ሰሎሞን ከሰራ በኋላ ተንበርክኮ ጸለየ ይላል። ጸለየ ወደ እግዚአብሔር፣ አቤቱ ከአባቴ ከዳዊት ጋር የነበርክ ከኔም ጋር ሁን፣ ኃይል ሁነኝ፣
ብርታቱ ነኝ እያለ ጸለየ። ምን አለው እግዚአብሔር? አነጋገረው ሰሎሞን። እኔና እናንተንም ያነጋግረን። አነጋገረው። ወዳጄ እንደ አባትህ በአባትህ ግብር ብትሄድ አባትህ የኔ ወዳጅ ነው፣ እኔ እንዳልኩት ይሄድ ነበረ ከዛች ከስተት ሰው ከመግደሉ በስተቀር በሌላው በኩል ወዳጅ ነውና እንደሱ ከሆንክ አንተ ለኔ ከታዘዝከኝ እኔ ካንተ ጋር ሆናለሁ፣ በዚህ ቤተ መቅደስ እየተገኘው በበረከት ካንተ ጋር እንወራለሁ አለው። ሁላችንንም በዚች ቤተ ክርስቲያን እየተገኘ ከኛ ጋር ይሁን፣ መከራችንን በቃ ይበልልን ወገኖች። ከዚህ በኋላ ባጭሩ እነሆ ከቤተ መቅደስ ወደ ምኩራብ ተሻገረ። ምኩራብም ያው ነው እንደ ቤተ መቅደስ የላም የበሬ የፍየል የተለያየ መስዋዕት እነሆ በሰባቱ ቀንዶች እየሞላ መጣ። ምኩራብን ዘሩባቤል የሚባል የመጨረሻ ለክርስቶስ ምሳሌ የሆነ ወይም መሲህ የመሲሁ ምሳሌ የሚለው በመጨረሻ በሰባው ዘመን መከራ ከሰባ ዘመን በኋላ እስራኤልን ወደ ሀገራቸው ወደ ኢየሩሳሌም ይዞ የገባ። አዎ ፋርስ ባቢሎን የሲኦልና የገሃነም፣ ኢየሩሳሌም የገነት የመንግስተ ሰማያት አምሳል ስለሆነ በመጨረሻ ይዟቸው የመጣው ከፋርስ ከባቢሎን ዛሬ ኢራንና ኢራቅ ከተባሉት ይዟቸው የመጣ ዘሩባቤል ምን ሰራ? ምኩራብ የሚባል ሰራ። ከምኩራብ ተሻግሮ ቤተክርስቲያን መጣች። ምን ይላሉ ሲተረጉሙ? በትርጓሜያችን እንዲህ ይላል። ደብተራ ኦሪት የቤተ መቅደስ ምሳሌ፣ ቤተ መቅደስ የምኩራብ ምሳሌ፣ ምኩራብ የቤተ ክርስቲያን ምሳሌ። ዛሬ እንግዲህ ወደ ዛሬ ታሪካችን ስንገባ የሰራዊት ጌታ እነሆ በአራት ተከፍሎ በሕገ ልቡና፣ በሕገ ኦሪት፣ በዘመነ ነገሥት፣ በዘመነ ካህናት የተከፈለው የብሉይ ኪዳን ዘመን ሲያልፍ ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ ተገለጠ። ክብር ምስጋና ይግባው። እመቤታችን ተገለጠ፣ ሰው ሆነ፣ የተነገረው ትንቢት ተፈጸመ። አምላካችን በአጭር ቁመትና በጠባብ ደረት ተወስኖ እችን ምድር ሄደባት፣ ረገጣት፣ ባረካት። በምድር በኪደተ እግሩ አዎ የረከሰችውን ምድር ቀደሳት። ጣዖት አምላኪዎች ደግሞ ሰማይን በጣዖታቸው ጢስ አርክሰው ስለነበረ ከምድር ከፍ ብሎ ተሰቅሎ ደግሞ በመስቀሉ በደሙ ሰማይን ማነጻው ይላል። ሰውና መላእክትና ሰው እሱና እኛ ታረቅን ይላል። ከዚህ በኋላ አምላካችን የድህነት ስራውን ሰርቶ ቤተክርስቲያን ሳይሰራ በየምኩራቡ እየተገኘ በያደራሹ እየተገኘ መቼም ስራውን ያለ ጊዜው አይሰራም። ጊዜ ገቢር ለእግዚአብሔር ይላል ነብይ እግዚአብሔር። እግዚአብሔር በሰከንድም ባነሰ ሁኔታ ላይ ተሎ መስራት ምንም ያቀተው በቅጽበት ከመቅጽበት ከዓይን ሽልብታ በፊት ቀድሞ ሰማይና ምድር ማቆም የሚችለው አምላክ በጊዜ ገደብ ስራውን ይሰራ። ሰዎች በጊዜ ገደብ ስራ እንዲሰሩ ለማድረግ ነው። ስለዚህ አምላካችን በየምኩራቡ እያስተማረ ቆይቶ ተነስቶ ወደ ሰማይ አረገ። ባረገ እንግዲህ ከ40 ከ50 ዘመን በኋላ ነው። አባቶቻችን እሱ አስተማረ 33 ዓመት ከ3 ወር። ከዛ በኋላ ሐዋርያቱን 12ቱን ሐዋርያት 72ቱን ደቀ መዛሙርት ተካ። ጳጳሳት፣ ሊቃነ ጳጳሳት፣ ቆሞሳት፣ ኤጲስቆጶሳት ብሎ ዲያቆናት፣ አናጉንስጢስ፣ መዘምራን ብሎ ሹሞ አረገ። ካረገ በኋላ በብዙ ዘመን እንግዲህ ሐዋርያት መንፈስ ቅዱስ ወርዶላቸው እነሆ በጽርሐ ጽዮን 10ኛ ቀን በ40 አረገ። በ40ው ቀን በ50ኛው ቀን መንፈስ ቅዱስ ወረደላቸው። ዓመት ዘህብረት በአንድ ቤት ኢየሩሳሌም ሲያስተምሩ ከቆዩ በኋላ ሀገረ ስብከት ተከፋፍለው ሄዱ። ዛሬ አባቶቻችን የገሌ ሀገረ ስብከት ሊቀ ጳጳስ ገሌ እንደሚባለው ሐዋርያት ሀገረ ስብከት ተከፋፍለው ሄዱ። አባቶቻችን ቅዱስ ጳውሎስና ቅዱስ በርናባስ ወደ ፊልጵስዩስ ሀገረ ስብከት ደርሷቸው በመንፈስ ቅዱስ ጥሪ ሄዱ። ሂደው በዛ ምዕመናንን ያስተምሩ ጀመር። ቅዱስ ሥጋው ክቡር ደሙ በምዕመናን ቤት ይሰራ ነበር።
ምዕመናን ከቤት ይቆርቡ ነበር። በተለይ የሐዋርያት ሥራ ምዕራፍ 12 በማርቆስ በሰባርዲት አንዱ በሆነው በማርቆስ ቤት በእናቱ ቤት መስዋዕተ እግዚአብሔር ተሰውቷል። በዚህ ሰዓት ምዕመናን ከእንደዚህ ያሉ ደህና ቤቶች ብቻ እንጂ ቤተክርስቲያን አልተሰራችም ነበር። በዚህ ሰዓት ቅዱስ ጳውሎስ ብርሃነ ዓለምና በርናባስ እያስተማሩ ሕዝብ በዛ ያብዛን። ደስ አትሉ? እግዚአብሔር የተመሰገነ ይሁን። ዓይኔን የሞላ አምላክ የተመሰገነ ይሁን። ዛሬ በስተናል፣ ያብዛን አይቀንሰን። ስለዚህ ምዕመናን በዙ። ምዕመናን ሲበዙ ወደ ተለመደው ምኩራብ እየሄዱ አስቸገሩ። ታው ምኩራብ እኮ አለፈ። ምሳሌያዊ መስዋዕትም ይሰዋበት እንጂ ወደዛ አትሂዱ እያሉ እነ ቅዱስ ጳውሎስ እነ በርናባስ ለመኗቸው። ካላችሁ ታዲያ ወደ ምኩራብ አትሂዱ ካላችሁ ቤተክርስቲያን ስሩልን አሉ ሐዋርያት። ምዕመናን ዛሬ ምዕመናን በበዙበት ቤተክርስቲያን መስራት የተለመደው ከዛ ተነስቶ ነው። ምዕመናን ከበዙበት ላይ ምዕመናን ካሉበት ላይ ቤተክርስቲያን ይሰራ የሚባለው ከዛ ተነስቶ ነው። በፊልጵስዩስ ምዕራፍ የሐዋርያት ሥራ ምዕራፍ 13 ላይ በተጻፈው መነሻ ቅዱስ ጳውሎስና በርናባስ ከዛ ሕዝቡን ሲጠይቋቸው ወደ ምኩራብ ለምን ትሄዳላችሁ ሲሏቸው እንግዲያውማ ቤተክርስቲያን ስሩልን። እሺ ይህን ካላችሁ ወደ ኢየሩሳሌም ሲኖዶስ ቅዱስ ጴጥሮስ ወደሚመራው ፓትርያርኩ ቅዱስ ጴጥሮስ ስለሆነ ወደ ሲኖዶስ ጥያቄ ይቅረብ ተባለ። ዛሬ አንድን ስራ ለመስራት ከሲኖዶስ ሳይፈቀድ የማይደረገው ከዚህ የተነሳ ነው። እቺ ቤተክርስቲያን ስርዓቷ የተጠነቀቀ ነው። ስለዚህ መልእክት ወደነ ጴጥሮስ ወደ ኢየሩሳሌሙ ሲኖዶስ ተላከ መልእክት። ከዛ በኋላ በመንፈስ ቅዱስ ሱባኤን ያስተባለ 40 ቀን ሱባኤ ያዙ። በዚህ ሰዓት ነው አምላካችን እግዚአብሔር በሶስትነቱ በስላሴ ወይም ከሶስቱ አካላት አንዱ አካል በ29 በዓለ ወልድ ወይም ደግሞ በዓለ እግዚእ የጌታ በዓል በመንለው ወይም ደግሞ አማኑኤል በሚባለው 28 የሱ መታሰቢያ በተለየ አካሉ እንደገና ደግሞ መድኃኔ ዓለም ያለም መድኃኒት ተሰቅሎ ስጋውን ቆርሶ ደሙን አፍሶ በተሰየመበት ስም ይሰራል። በማን ስም ይሰራል? በእናቱ በድንግል ማርያም ስም ቤተክርስቲያን ትሰራልኛል። በዛሬው ዕለት ምዕመናን አያችሁት? በእናቴ ስም ቤተክርስቲያን ትሰራ። መጀመሪያ በእናቴ ስም መስራትን አስቀድሟል። የት ልትጥላት ነው? ወረደ ትላለህ፣ ተወለደ ትላለህ፣ ተመላለሰ ሄደ መጣ ትላለህ። መለኮት ይሄዳል ይመጣል፣ ይንቀሳቀሳል። መሰረተ ምድርን ማን ይዟት? ጉልላት ሆኖ ማን መርቷት? የተንቀሳቀሰው በአጭር ቁመት የተወሰነው 9 ወር ከ5 ቀን ተወስኖ የተወለደው በማን ስጋ ነው? በየት ተሻግረህ ድንግል ማርያምን አሽቀንጥረህ ጥለህ አንተ አማኝ ለመምሰል ምትደክም መናፍቅ ሁሉ የት እመቤታችንን ተተየልት የት ራሱ እኮ ነው በእናቴ ስም ቤተክርስቲያን ይሰራ። ለምን እመቤታችንን ከራሱ አብልጦ ይመስላችኋል? ከመንግስቱ ከጌትነቱ በላይ ድንግል ማርያም ከኔ ትበልጣለች ብሎ ይሆን? ይህንስ አያደርግም። በጌትነቱ በመንግስቱ ራሱ ቀናኢ ነው የሚለው። እንዲያማ ቢሆን እንግዲያ አዳም የባህሪ ስልጣኑን አይደል የተመኘ? ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ንዳ ተብሎ አልነበረም? ዘሎ የባህሪውን ጌትነቱን መለኮታዊን ስልጣን ስለተመኘ እኮ ነው የተንኮታኮተው። አይሰጥም። መንግስቱ ለድንግል ማርያምም አይሰጣትም። ልንገራችሁ። ነገር ግን በእናቴ ስም ቤተክርስቲያን ይሰራ ያለው ስጋ ወደሙ የተገኘው ከድንግል ማርያም ነው። ክብር ምስጋና ለእመቤታችን ይሁን። ለሩቅ መለኮት አለልህ እኮ ለሩቅ መለኮት መቼ ስጋ ደም ነበረው? ስጋና ደም የተገኘ ከእናቱ ከድንግል ማርያም ነው። ያለእመቤታችን ቅመምነት ያለእመቤታችን አጣፋጭነት ሃይማኖት የለም። ራሷ ናት ሃይማኖታችን ወገኖች። ስለዚህ
በእናቴ ስም ይሰራ ያለው ስጋ መለኮት ደመ መለኮት የሚፈተተው ከሷ በነሳው ስጋ በስንዴ በወይን ህብስቱን ለውጦ ስጋ መለኮት ወይኑን ለውጦ ደመ መለኮት አድርጎ የሰጠን ከሷ የነሳው ስጋ ስለሆነ በእናቴ ስም ቤተ መቅደስ ይሰራ ብሎ ትእዛዝ አስተላለፈ። ሐዋርያት ተሰበሰቡ። የዛሬይቱም ቤተ ክርስቲያን 3 ድንጋዮች መጡ ይላል። ስንት ድንጋዮች? ወይለበልሙ ውስተ እደዊሆሙ ለሐዋርያት 3ቱ ድንጋዮች እየለመለሙ እንደ ቅጠል በሐዋርያት እጅ ላይ እየተሳሳቡ መቅደስ አበጁ፣ እየተሳሳቡ ቅድስት አበጁ፣ እየተሳሳቡ ቅኔ ማህሌትን አዘጋጁ። ከታች 3 ከላይ መያዣዋ 1 3 መሆኑ የአብ የወልድ የመንፈስ ቅዱስ መያያዙ የመለኮት ወይም የአንድነት አምሳል ነው። ስለዚህ ሐዋርያት በዚህ ሰዓት በዛሬው በትናንትናው ህንጻ ቤተክርስቲያንን በ3 ድንጋዮች ነው ተቀደስ ይመጣ። እንግዲህ ወንስኢ ኃይልን እጅ አድርጊ ኦ ቤተክርስቲያን ቤተ እግዚአብሔር ከቤተ እግዚአብሔርነት ከመቅደስነት ወደ ቤተ ክርስቲያንነት እነዛ ምሳሌዎች እስከ ቤተ ክርስቲያን ነበር። ቤተ ክርስቲያን እስከ ዕለተ ምጽአት ተጠቀለላለች። እሷን ሚሽርም የሚያስለቅቅም አይመጣም፣ አዲስ አይለቅማ። ከዚህ በኋላ ነው ለዛቲ ቤት አለ ሊቁ ቅዱስ ያሬድ ለዛቲ ቤት ሳረራ አብ እችን ቤት አብ ሰራት፣ ለዛቲ ቤት ሐነጻ ወልድ እችን ቤት ወልድ አነጻት፣ ለዛቲ ቤት ወፈጸማ መንፈስ ቅዱስ እችን ቤት መንፈስ ቅዱስ ፈጸማት ማለት በ3ቱ ስም 3ቱ ድንጋዮች እየተሳሳቡ ቤተ መቅደስ ቅድስት ቅኔ ማህሌት 3 በመሆናቸው በአብ በወልድ በመንፈስ ቅዱስ ስም ቤተክርስቲያን በዛሬው ላይ በትናንትናው ዕለት ተሰርታ በዛሬው ዕለት የክብር ባለቤት ቅዱስ ጴጥሮስ በፓትርያርክነት የተሾመበት ኢየሱስ ክርስቶስ ራሱ መስዋዕቱን በራሱ ቀዳሹ ነው ያሳረገበት ቀን ነው። ክብር ምስጋና ይግባው ለኛ አምላክ። ወንድሞቼ ወገኖቼ፣ ስለዚህ ቤተክርስቲያን የታነጸችበት የተሰራችበት ዛሬ ስጋ መለኮት ደመ መለኮት ለምእመናን የተሰጠ የቤተክርስቲያን ልደት የቤተክርስቲያን ደስታ ነውና አክርሞ እንኳን በሰላም እግዚአብሔር ያገናኘን የቤተክርስቲያን አምላክ። እሺ ሊቃውንቱ ሲያመሰግኑት ጎንደር የተባረከች የተቀደሰች ናት። ሲፈስ ያድራል። ሊቃውንቱን ይጠብቃቸው፣ አገሪቱን ይጠብቅልን፣ ጸሎታችንን ልመናችን ይስማን። ዛሬ ቤተክርስቲያን አማናዊነቷን ያረጋገጠችበት ቀን ነው። እግዚአብሔር አምላክ በቸርነቱ ሰብስቦ ሳያጎል እንዳገናኘን ከርሞ በሕይወትና በሰላም ያገናኘን። ቤተክርስቲያን ተሰርታለች። ደስ ይበላችሁ።